ሰላም ሰላም ብያለሁ ውድ ተመልካቾቼ እንኳን ፍሎጌ ቪዲዮ በሰላም መጣችሁ። በዛሬው ቪዲዮ ደግሞ አዲሱን ስራዬን አስተዋውቃችኋለሁ። ሁለተኛ የምሰራውን ስራ ማለት ነው። ፓርት ታይም ነው ይሄንን የምሰራው ከወሩ ባሻገር ይሄን ደግሞ እሰራለሁ። ዛሬ ደግሞ እዚህ ፍሎግ እሰራላችሁ ወሰንኩ። የምታዩት ከጠዋት ጀምሮ እንግዲህ የማደርገውን ነገር በአጠቃላይ በቪዲዮ እያሳየኋችሁ ነው። ቪዲዮ ከተመቻችሁ በላይክ በኮሜንት አሳውቁኝ። በዛሬ ቪዲዮአችን የሳምንት ፍሎግ ነው የሰራሁላችሁ። ከሰኞ እስከ እሑድ ያለውን ውሎዬን ስራዬን ምን ይመስላል። ከውበር ባሻገር አንድ ኪዮስክ የምሰራው ሱቅ አለ። ከሱቁ ባሻገር ደግሞ ዩቲዩብ አለ። ከዩቲዩብ ደግሞ አንድ ፕሮግራም አለ፣ የልደት ፕሮግራም ቅዳሜ። እሱንም ይዣችሁ እሄዳለሁ። አብረን እንሰራለን። ኢንጆይ አድርጉ። እንደምትወዱ ተስፋ አደርጋለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይመቻችሁ። ጉድ ሞርኒንግ ብያለሁ። ከጠዋት ጀምሮ እንግዲህ አብራችሁ ነበራችሁ፣ አብረን ከፍተናል። ስራዬ ባጭሩ ይሄን ይመስላል። ፓርት ታይም የምሰራው ስራ ነው። እንዳያችሁት ስከፍት አይታችኋል። እቃ ሳስተካክል፣ በአጠቃላይ ያው ሳላወራ በተግባር ስሰራ ስታየው ይገባችኋል ኦልሬዲ ምን እያደረኩ እንደሆነ። መጀመሪያ ከፍታለሁ። ሱቁን የምሰራው ጠዋት ነው። ጠዋትን እሰራለሁ፣ ከሰዓት ደግሞ ባለቤቱ ይሰራል። ምን ትዝ አለኝ መሰላችሁ? ከዚህ በፊት ያው ብዙም ነገራችሁ ላላቀ እችላለሁ። ከዚህ በፊት አባቴ ነጋዴ ነበር። የንግድ ነገር አለኝ፣ ትንሽ ሰርቼ አውቃለሁ በፊት እና ለማለት የፈለኩት ትዝ አለኝ። በቃ እዚህ ስሰራ አባቴ በፊት ሸቀጣ ሸቀጥ ምናምን እህሎች፣ ጤፍ፣ በቃ ሁሉም አይነት የእህል አይነት ይሸጥ ነበርና ውስጥ ደግሞ ሱቅ ማስቲካ፣ ብስኩት፣ ከረሜላ ምናምን ሁሉም ነገር የተሟላ ማለት ነው። የዛን ህፃን እያለሁ 12 13 አመት ምናምን ሱቅ ጠብቅ ነበር፣ ሰራ ነበር። አንድ የሚቆጨኝ ነገር በሰዓቱ ያንን ስራ ለመውደዴ ወይ የቤተሰቤን ስራ ሰፖርት አለማድረጌ። በእርግጥ ህፃን ነኝ በሰዓቱ፣ ግን አሁን ላይ ሳስበው ህፃንነታችሁ በቃ የሚታያችሁ ቲኔጀር ስትሆኑ ወታችሁ መዝናናት፣ ወታችሁ ከጓደኞቻችሁ ጋር መጫወት ያው እድሜያችሁ ነው። ግን ወደ ቢዝነስ ደግሞ ስታስቡት ስራ በጣም የቤተሰብን ስራ ማስቀጠል ትልቅ እንትን ነው። ለእናንተም እድል ነው የሚያመጣው። ከዜሮ ከመጀመር ቤተሰብ የጀመረውን ስራ ራሱ ማስቀጠል ራሱን የቻለ ትልቅ አድቫንቴጅ ነውና እዚህም ሰራው አሁን ሱቅ ነው ጠዋት። ከሰዓት ደግሞ ሙሉ ታይል ሳይድ ደግሞ ምሰራው አለ ፓርት ታይም። ይሄኛው እንደ ኔቭን ጆብ ነገር ነው። ጎን ለጎን የምሰራቸው ነገሮች ናቸው እነዚህ ሱቆች። ጠዋት እየመጣው ቀፍታለሁ፣ ምንም ምሳ ሰዓት ድረስ እቆያለሁ። ይሄኛውም የኪዮስኩ አንድ አካል ነው። የሱቁ አንድ አካል ስለሆነ ሰው መጥቶ ቁጭ ብሎ ቡና ካፌ መጠጣት ይችላልና ኪዮስክ ነው። ሲጋራዎች፣ መጠጦች፣ ቡናዎች፣ የተወሰኑ ጣፋጮች ምናምን፣ ካርድ ምናምን ብቻ እንሸጣለን። ዲኤችኤልም እንቀበላለን። ዲኤችኤል ሲመጣ እቃ ካርቶን ይሰጣሉ። እቃቸውን መጥተው መውሰድ ይችላሉ በመታወቂያ ምናምን። ይሄ ያለ ሌላው ፍሪጅ ላይ ስሙ ላይ ታችኋል። ፍሪጁ ባዶ ሲሆን ትሞላላችሁ። አንድ እቃ ሲወጣ የጎደለውን እቃ መልሳችሁ ትከታላችሁ። ቡናው ደግሞ ማሽኑን ታጸዳዳላችሁ ምናምን፣ የተወሰነ ተጠራርጋላችሁ፣ ቤቱን ፏፏ ታደርጋላችሁ። ከዛ በኋላ በቃ ቁጭ ብላችሁ ከስተመር መጠበቅ ነው። ደንበኛ ሲመጣ ደግሞ ትሸጣላችሁ። አሁን ላይ ሁሉ ነገር ጨርሻለሁ። የተወሰነ ከስተመር መጥቶ ነበር፣ እነሱን አስተናግጄ አይታችኋል። ቁርስ
በልቻለሁ። ከቤት ነው ቁርስ ይዤ የመጣሁት። ደስ የሚለው ደግሞ እዚህኛው ኪችን አለው። ኪችንም ቁርስ እየሰራሁ ነው በብዛት። ኦልሞስት የስራ 1 ወር አልፎኛል ከጀመርኩት። ለዛም ነው የጠፋሁባችሁ ዩቲዩብ ላይ በብዛት። ይሄንና ኦቨር ሰራለሁ። ከዛ ዩቲዩብ ጎን ለጎን ጠፍቻለሁ። በርግጥ ግን አሁን ዩቲዩብን በደንብ መስራት ፈልጋለሁ። አንዳንድ ደግሞ ተባራሪ ስራዎች ሲመጡ ሰራለሁ። ሀስል በሉት በቃ 11 ሰዓት ነው እየሰራሁ ያለሁት ማለት ይቻላል። እና ላይፍ በእንደዚህ መልኩ እየተገፋ ይገኛል። መራራጥ ደስ ይለኛል። አንድ ስራ መስራት አልወድም እኔ። 2 ስራ 3 ስራ በቃ ቢዚ ስትሆኑ ደስ ይላል። አንዳንድ ማንኛውም እኔ ቡና ልጠጣ፣ እናንተ ቡናችሁን ጠጡ። ውሏችን እንዲያለ ይቀጥላል። ሌትስ ጎ። ዛሬ አንድ ቀረጻ ፕሮግራም አለን። በዚህ አጋጣሚ እሱንም ለእናንተ ለመናገር ነው። የልደት የክርስትና ፕሮግራም ሲኖራችሁ የፎቶ ሹቲንግ የካሜራ ምናምን ፕሮግራም ቪዲዮ መቅረጽ ከፈለጋችሁ እኔንም ኮንታክት ማድረግ ትችላላችሁ። ዛሬ ቅዳሜ ነው ሰው እና እንደ አጋጣሚ 1 ዓመት ህፃን ልጅ ልደቷን ታከብራለች። እሱን ካሜራ ለመቅረጽ ዛሬ ፍሎግ ሰራላችኋለሁ ማለት ነው። አብሮ ፍሎጉ የተለያየ ቪዲዮ ሊከትበት እችላለሁ። ውሎዬን ነው ማሳያችሁ። እቃዬን ፓክ አድርጌያለሁ። ካሜራ፣ ላይቶች ምናምን ይዣለሁ ቦርሳ። እዚህ ጋር ደግሞ ስታንድ የካሜራ ስታንድ የመብራት ስታንድ ይዣለሁ። እሱን ይዘን ከዳኒ ጋር እንገናኛለን መንገድ ላይ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ፍሎጋችን ይቀጥላል። እናንተም ደግሞ ማሰራት ከፈለጋችሁ ቪዲዮ ፕሮግራም ካላችሁ የካሜራ ፕሮግራም ከፈለጋችሁ ኮንታክት አድርጉኝ ማለት ነው። ሌትስ ጎ። ስራው እንግዲህ እንደዚህ ይመስላል። እዚህ ጋር እንደምታዩት ፎቶ እያነሳኋቸው ቪዲዮ እየቀረስኳቸው የልደቱ ፕሮግራም ያው ሰው ቀስ በቀስ ያበሻ ቀጠሮ ታውቃላችሁ ትንሽ ያረፍዳሉ። ምሳ ሰዓት ተጠርተው ከሰዓት በኋላ አልፎ ወደ ማታ 12 ሰዓት ምናምን ላይ ነው የሚመጣው። እኛ እስከዛ ፕሮግራማችን እንደቀጠለ ያው ፎቶም ቪዲዮም እያነሳን ዴኮሩም ምግቡን መስራት ያለብኝ ነገር እንዳለ እያነሳው ነበር። አሪፍ ፕሮግራም ነበር። ደስ ይላል። ዲኮራቸው ደስ ይላል። ቡፌው ምናምን አሪፍ ነበር። በጣም ነው ደስ የሚለው። የአረብ ምግብ ነበር የተዘጋጀው። ስራችንን በዚህ መልኩ ዳኒም ከጎን ለጎን እያገዛኝ ነበር። 2 ሆኖች ሲሰሩት ሞር ያቀላል። ቪዲዮም በማልቭ ፎቶም ሲነሳ ሰው ስለሚያስፈልግ በዚህ መልኩ ሰርተን ፕሮግራማችንን አጠናቀናል። አሪፍ ጊዜ ነበር። እዚህ ጋር ደግሞ እንደምታዩት የቀረስኳቸውን ቪዲዮዎች፣ ፎቶዎች አንድ ባንድ እየመረጥኩ ኤዲት እያደረኩ ነበረ። ቀድሜ በስልኬ ላይ ያሉትን ነገሮች እንዳለ አሪፍ ፎቶዎችን እየመረጥኩ ኤዲት እያደረኩ ለመላክ እያዘጋጀው ነበር። ከዛ ደግሞ ኮምፒውተር ላይ ደግሞ ቪዲዮዎቹ እንዳለ ገልብጬ ኤዲት ማድረግ አለብኝ። ለ2 ሰዓት በኋላ እንግዲህ ከጠዋቱ ስራዬ በኋላ ቁጭ ብዬ ኤዲት አረጋለሁ። ከዛ ደግሞ ትንሽ ቆይተን ቡና እናደርግና ማታ ደግሞ ኡበር እንወጣለን። እስከዛ ካጠገቤ ጓደኛዬ እንደምታዩት እየጨፈረ ነበር እየተዝናና፣ እኔ እስክሰራ ድረስ ትንሽ። አሁን ደግሞ እዚህ ጋር ቡናችን ሰዓት ደርሷል። ቡናችንን እንጠጣለን። እንደምታዩት እዚሁ ጎረቤት ስጦታ የሰጠኝ ነው። ከኢትዮጵያ የመጣ ቡና ነው። አላውቀውም ግን ሰው ሰጥቶኝ ነው እና ከቀመስኩት በኋላ በጣም ነው የሚጣፍጠው። ቡና ማሽኔ በስንት መከራ ያው ተመልሳለች። ቤቴ ብዙ ጊዜ ቁጭ ብላ ነበር ቡና ማሽኔ። አሁን ግን መጠቀም ጀምሬያለሁ እዚህ ቤት ከገባሁ ጀምሮ እንጂ ለ1 ዓመት ሙሉ ዝም ብሎ ቁጭ ብሎ ነበር ሳልጠቀምበት ናፍቆኝ ነበርና ለእኔም ለሱም ነው ቡና ያዘጋጀሁት። ቡናችንን እንጠጣለን። ቺርስ ብያለሁ። ቡናችንን እንጠጣማ። ጠዋት አልቀረስኩም፣ ምሳ ሰዓት አልቀረስኩላችሁ ነበር። እሱ ትናንት ምድበር የመጣው የሆነ ድግስ ሄዶ ነበር ዘመድ ጋር እና አንቺም ስላልነበር እኔም ስላልነበር ቀረጻ ምናምን አይታችኋል ፍሎጉ እና እሱ ደግሞ አገልግል ይዞ ነበር። እኔ ደግሞ ልደት ያጋጣሚ እንትን ነበር አረብ ምግብ ምናምን ነው የአበሻው ነው። ያው አበሻ ምግብ ነበር። ያጋጣሚ ደግሞ ጠዋት ሲነጋ ስነሳ ምናምን አርፍጄን የተነሳሁት እና አምሼ ስለገባው ዶሮ ሰርቻለሁ፣ ክትፎ ሰርቻለሁ ይለኛል። እንዴ ልጅ ምንድን ነው የሚያወራው እና አላበላሁም። እንደሚያበደ ክትፎ እኮ ነው ያበላን እሱማ ያበደ ክትፎ። ከዛ እኔ ደግሞ በቡና ይወደዋል ማኪያቶ፣ የኔ የምሰራው ማኪያቶ እና ማኪያቶ ሳይሆን ቡና በወተት ብሮስ ትደራረግን መቴት አለብህ። አይን ላይ እንደዚህ እየገጨ ነው እየገጨ እንደዚህ እስክትጠጣ ድረስ መቴት አለብህ።
አይኔ ፈዘዘ። ታምንበታላችሁ? ጀርመኖች ናቸው መታየት አለባቸው። እና ዛሬ እንዴት ነው ውላችን? ዛሬ ወደ ዛሬ ደግሞ ለቲክቶክ ሰራላችኋለሁ። ባለፈው የኦቨር ቪዲዮ ሰርችላቸው ነበር። ሄልሜት እያሉ ነበር። ምን ትላለህ አንተ? ሄልሜት አስፈላጊ ነው። በእርግጥ ግን የሚያደርግ ታያለህ? የለም ለምንድን ነው መሰላችሁ? ሴፍቲው አሪፍ ነው፣ ግን እናንተን ኮምፎርቴብል ይነሳችኋል። ያድጋችሁ በእርግጥ አሰባችሁ በዛው ሄልሜት ማለት ለፊት ለፊት በጣም አሪፍ ነው። ስትወድቅ ምናምን የሆነ ድንገተኛ ነገር ሲፈጠር አሪፍ ነው፣ ግን ዞሮ ለማየት በጣም አስቸጋሪ ነው። እንደዚህ ለማለት አስቸጋሪ ነው። ለማየት ይሸፍናል፣ እዚህ ጋር ይሸፍናል እና እንደዚህ በጣም ነው የምዞረው። አርቦ ግን የሚሰራ ይችላል። የለም በቃ ሄልሜት ብዙ ጊዜ የሚያደርጉት ባይክ እንትን ዝም ብሎ የሚሄዱት ሞተር የያዙት ምናምን የሚያደርጉት እንጂ ባይክ የያዙት በብዛት ልጆች ምናምን ትንሽ ሄልሜት አለ ሄልሜት አለ ለድራይቭ ምናምን እነሱ ልጆች ምናምን ያደርጋሉ። ሴፍቲ አሪፍ ነው፣ ግን ደግሞ ኮንፈርት ደግሞ አይሰጥም። ያው ሴፍቲን ስትጠብቅ ኮንፈርት አይሰጥም። አደጋ ይፈጠር ነው ዋናው። እናንተ ጸሎት ማድረግ ነው አደጋ አያጋጥመው አርጉለት እንጂ ከመጣ ያው አንድንም አያጋጥመን። ለሀሳባችሁ እናመሰግናለን። ግን ቲፕ ስንት ሰራ ላላችሁኝ ስራው ሲጀምር ነገራቸው ነበር። ትሪፕ ስንት እንደምሰራና ቲፕ ስንት እንደሚከፈለኝ ነበር ያልኳቸው። ግን ቲፕ በሰዓቱ በጣም የተመታቀ ነበር። ይዘን 2-3 ብር ነው ያገኙት። አንድ በአካል አንዳንድ ብር ሁለቴ፣ ከዛው ላይ ብር ከምናምን በስማ እንደዛ ድርሽ የላቸው 4 ኪሎ ሜትር 5 ኪሎ ሜትር። ግን ያው ሁሌ ደግሞ ፋሲካም የለም። ግን ላሳያቸው ነበር ምን ያህል እንደምሰራ። 3 ዩሮ ነው እንትን ያልኩት። ግን እሑድ ቀን አንዴ ሰርቻለሁ። እስከ 40 ነው 30 በእጄ 17 በኦንላይን 10 ምናምን እስከ 40 ብር ሰርቻለሁ። እሑድ ቀን የታወቀ ነው። ከፍተኛ ቲፕ ስንት አገኘሽ? በቃ 17 40 ከኦንላይን ጋር አንቺስ? እኔ የኦንላይን ብዙ ጊዜ አልደምረውም፣ ግን በእጅ ከፍተኛ ያገኙ ባለፈው ነገርኩሽ። እንደውም የኔ ቻናል ላይ ያወራሁት ነበረ። ሜይ ቢ ቀጣይ ሳምንት ከለቀኩት ማለት እና ሃይሮ አንድ ሰው የሰጠኝ ማለት በአንዴ ሲሆን አንድ ሰው የሰጠኝ ሃይሮ ሰጠኛል። እንዴት ነው ከሆነ አይ ቲንክ ሰውዬው ሰክሮ ይመስለኛል። ለምን ካላችሁኝ ምግቡ የ10 ምናምን ዩሮ ምግብ የ10 ምናምን ምግብ አዞ 20 ዩሮ መስጠት ማለት ኢማጂኔሽን አስገባል። ወይ ሰክሮ ነው ወይ ደግሞ ጨልሎ ብር ተርፎት ወይ ምናምን አይደለም አይታሰብም። ሰክሮ ይመስለኝ ብቻ ከፍተኛ እሱ ያገኘው ብቻ ወር በአጠቃላይ የምትለው ወር ስራ እኔ ወድጄዋለሁ። ምክንያቱም ምንድን ነው የራሳችሁን እያዝናናችሁ ነው የምትሰሩት። አየር እየተቀበላችሁ ምናምን ነው። ሰዓትም አለቃችሁ ራሳችሁ ናችሁ። በፈለጋችሁ ሰዓት ወጥታችሁ በፈለጋችሁ ሰዓት ትገባላችሁ ምናምን ደስ ይላል ስለው። ግን ያው ዲፔንድ ከወይዘሩ ጋር ትንሽ ዲፔንድ ይሆናል። ኮሜንት ላይም እያየሁ ነበር። ዊንተር ላይ ነው በብዛት ስራ ያለው ላይ ያለው። ዊንተር ላይ ብርድ ነው ስራ አለ እና ለሰሪው ግን ከባድ ነው። ለእኛ ገቢውም ብዙ አሪፍ ነው። ዊንተር ላይ በጣም ገቢ አለ በጣም። ግን እኛ ምንድነው በሶስተኛው ወገን ስለሚሰራ ለእኛ በሰዓት ስለሆነ ኖርማል ነው፣ ጠቀሜታ የለውም ለእኛ። ለብቻ ኦቨር ጋር ቀጥታ የሚሰራ ከሆነ ግን አሪፍ ነው። ምክንያቱም ቀጥታ ሂሳብ ነው እናንተ ጋር የሚገባላችሁ። በአንድ ኦርደር ቀጥታ ሂሳቡ እናንተ ጋር የሚገባ ቀጥታ ሲሆን ማለት ነው። በፍሊት ሲሆን ግን ትሪፓችሁ ነው የሚቆጠረው ማለት ነው። ያ ማለት ጮች ነው እንዴ? ለማንኛውም አሁን ትላንት የሰራኋቸውን ቪዲዮዎች ኤዲት ቀስ ብዬ አደርጋለሁ። ፎቶ ግን ትንሽ ኤዲት አድርጌያለሁ፣ እሱን አስረክባለሁ። እንዳያችሁት ቪዲዮ ላይ ፎቶውን እየሰራሁ ነበር የተወሰነ እና ልደትም ክርስትናም ካላችሁ አለን እንሰራለን እያለን ነው። ፋኒ እየሰራ ነው። እኔ ከባክግራውንድ ብኜ አሟሟቂና አበረታች ነኝ። አንዳንዴ ማግዛት አለው ብዬ አስባለሁ። አንተም ካሜራ እንትን ሞክር። ሰው ያስፈልገኛል። ዞሮ ስራ ሲመጣ ሰው ያስፈልጋል። ጣጣንቀው የሚያነሳ ካሜራ የሚቀርጽ ከኋላ ብቻ ነው። ሁለቱም ፎቶ ሞመንቱን ማግኘታችን ያመጣል ብዙ ነገር። ላይትም አለ ምናምን በጣም አስቸጋሪ። ስለዚህ አስቢበት እንጂ ግድ ነው። የጎን ስራ ምናምን አይጠፋም አለ እንዴ? ችግር የለም። አንተም ደግሞ ስትሰራ ብቻ የተደጋገፍን ያው እንግዲህ የተደጋገፍን ነው ያለ ነው። እናንተም ደግፉ።
ሳብስክራይብ ላይክ ማድረግ ደግፉ። አበሻውን ለማገዝ ደግሞ ቆርጠን ተነስተናል። ባይዘው ኡበር ማለት ነው ደስ የሚለኝ ነገር ምን መሰላችሁ? ህንዶች ፓኪስታኖች ነው በጣም የሚደጋግፉት በጣም ከመጠን በላይ እነሱ ናቸው ተቆጣጠሩ። እርስ በርስ ይሳሳባሉ በጣም እርስ በርስ ማለት ነው። እና የኛ ሀሳባችን ደግሞ ራሳችን ካምፓኒ ከፍተን ኡበር በስራችን ብዙ አበሻ ለበ ቀጣይ ፊውቸራችን እሱ ነው ያሰብነው። ለምን ኡበር ብዙ አድቫንቴጅ አለው። ስራ ቀላል አይደለም። ሰሩት የምታገኙትን ብር በዛው ልክ አሪፍ ነው። ተቀጥረ ከምትሰራው እኩል እና ያልፋል እንዴ ባይዘው ማለት ነው። ብዙ ሰው ይሄንን አልባን ነው እና አይ ቲንክ ከበድ ያለ ሊመስላችሁ ይችላል። ያው ሳይክል እየነዳ ስራ መስራት ማለት ኢዚ ነው። ሰው አንዳንዴ ወደ ዩሮፕ ስንመጣ አይ ቲንክ ወይም ዩሮፒውም ሌላ ሀገርም ስነድ ሌላ ስራዎች ነው የምናስበው። ግን ቀላሉ ቶሎ የምታገኙበት ስራ ዴሊቨሪ ስራ ነው። በመኪና የሚሆን በባይክ የሚሆን በቶሎ ስራ የምታገኙት ማለት ይሄ በቃ ዴፊኒትሊ 100% ማለት ነው። እርግጠኛ ነው ቤትም ቦታ ብትሄዱ ቶሎ ስራ የምታገኙት ዴሊቨሪ ያስተሳሰብም እኮ ሰው ይሄ ስራ ለምን አይሆንም ምትል ከሆነ ኤሮፕላን ታዲያ በጣም እንደዚህ አይባልም። ኤሮፕላን ታዲያ እኔ እንደ ኢትዮጵያ በሆኑ እኮ ቢሮ ቁጭ ብዬ ነው የምሰራው ምናምን ካልክ እርሰው እዚህ ሀገር እርሰው። ዋናው ብር አገኝ ስራ ለምን ሽንት ቤት አታጸዳ ብር እስካገኝ ድረስ። ይሄን አስተሳሰብ ካላደረጋችሁ በስተቀር ዩሮፕ ለእናንተ አትሆንም። ህይወትም ከባድ ነው ብትሆነው ለእናንተ በጣም። አሁን ህንዶች ሲሰሩ ማለት ነው እስከ ጥግ ነው የሚሰሩት። ስራ ብለው ሲመጡ ቀጥታ ይህን ስራ ለመስራት ነው፣ ሌላ ነገር አያስቡ። ፕሮፌሰር ናቸው በቃ በብዛት ከዲግሪ በላይ በብዛት የሚመጡት ማለት እና ቀጥታ የሚገድ ዴሊቨሪ ነው። ከዛ ስንት አንድ ሁለት ዓመት ይሰሩና ይሄዳሉ። እንደውም የሆነ ልጅ አግኝቼ እያወራሁት ነበርና ትንሽ ሸክ ይሄዳሉ ነው የሚል። ለምን ይሰበስቡና እዛ ነው ትንሽ ነገራቸውን ኢንቨስት አድርገው በቃ መስራት ይጀምራሉ ማለት ነው። እዛ እውቀት ስላላቸው ምንድነው ኦቨርም ይሰራበታል፣ ብዙ እንትን ይሰራበታል። ቲፑም አሪፍ ካገኛችሁ ደግሞ የሳምንት እንትናችሁ ልትችሉበት ትችላላችሁ። እኔ አደግ ነበር አንዳንዴ ሳምንት ይችለኛል፣ አንዳንዴ ያው የሳምንት አስቤዛ በቲፑ ብቻ ነበር የሚገዛው። የሆነ ጊዜ እንደዛ ነበረ። አንዳንዴ ደግሞ ያው የሆነ ሰዓት ሊያጣ ይችላል፣ የሆነ ሰዓት ደግሞ ሊያልፍ ይችላል። እንደዛ አደግ ነበር። የሳምንት ይችልበታል። ያ ማለት ወጪ ይቻልኩ ማለት ነው። ሌላው ገቢ ወደ እናንተ ነው ማለት ነው። እና እኔ 20 ሰዓት ነው ዛሬ መስራት አልችልም። ግን እንደኔ ስራ ኡበር በጣም አሪፍ እንደ እንትን አክቲቪቲ በጣም የዘቀጠ ስራ በጣም ማለት ሁሉም እዚህ ጀርመን የትም ሀገር ሲተሉ አብዛኛው የሚሰራው ሰው ታውቀዋለህ። ከዛ በታች ብዙ ስራዎች ነው የሚሰራው። ጽዳትም አለ ምንም አለ ብቻ ስራ አይናቅም የትም ሀገር ሲተሉ እና ኡበርና መስተንግዶ ስራዎች ላይ ደግሞ አሪፍ ቲፕም ስላለው ከሌሎች ገቢ ይሻላል ያስባሉ። አሪፍ ነው። ብቻ ወተን ደግሞ እንሰራለን። ውሏችን እንዲያለ ይቀጥላል። እሑድ ቀናችን በዚህ እያሳለፍን ነው። ወደ ኡበራችን ተመልሰናል። አሁን ወደ ስራ። አየሩ ደስ ይላል። አንዴ ዝናብ አንዴ ፀሐይ። እዚህ ጋር ዝናብ ደብድቦኝ ነበር፣ ድጋሚ ደግሞ ፀሐይ ወጣች። ደስ ይል ነበረ። ከዚህ በኋላ 1-3-4 ሰዓት ሰራለሁ ዛሬ። ከዛ እሱን ሰርቼ ወደ ቤት እገባለሁ። የሳምንት ውሎዬ ፍሎጌ ይሄን ይመስል ነበረ። ወደ 3-4 አይነት ስራ ሳይቻቸዋለሁ። ሀስል ነበር ይሄ ዊክ፣ በጣም ቢዚ ዊክ ነበረ። ደስ ይላል። ምንም ታይሙ ሳታውቁት ነው የሚሄደው እና ለአይምሯችሁም ለራሳችሁም አሪፍ ነው። በጣም በስራም ቢዚ ስትሆኑ ደስ ይላል እና
ፍሎጌ እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። ይሄ የመጨረሻ ኦርደር ይሁንና ወደ ቤት እገባለሁ። ከዛ የመጨረሻ ዛሬ ምን እንደተፈጠረ ታውቃላችሁ? ከዚህ በፊት እንዳስረዳኋችሁ በየቦታው ምግብ ቤት ስሰራ እዚህ ቤት ስገባ በጣም ምግቦቹ ሽታቸው ምናምን ያስረባል፣ የባሰ ማለት ነው። ሁሌ ከቤት ከወጣሁ በኋላ 3-4 ሰዓት ከሰራሁ በኋላ ምግቡ በሽታው ያስረባል እና ስራውም ኦልሬዲ ስለሚያስረባችሁ ስለሚያስጠማችሁ ምናምን በቃ ሁሉንም አየሁ እና እዚህ ቤትም በቃ ተመልሼ መጥቼ እበላለሁ ስል ከዚህኛው ቤት በኋላ ወደ 6 ኪሎ ሜትር ነው ይዞኝ ሄደው እና አይ በቃ ምናምን ብዬ አንደኛኝ ሰፈር ሄድኩ። ሰፈር ሄጄ የምታዩት በርገር ቤት ገብቼ በላው። እንደምታዩት አንድ በርገር አዝዤ ከኮካ ጋር እና ስዊት ፖታቶ አድርጌበት በጣም ነው የሚጣፍጠው። እሱን በልቼ ወደ ቤቴ ገባው ማለት ነው። የዛሬ የነበረን ቪዲዮ ይሄን ይመስል ነበር። ከወደዳችሁት በላይክ እና በኮሜንት አሳውቁኝ። ይመቻችሁ። ቀጣይ ኔክስት ቪዲዮ የሚሆነው ሮም ነው ማለት ነው። ሮም ከመሄዳችን በፊት ሾፒንግ እንወጣና ከዛ እስከ ፍላይት እስከ ሮም እስከምንሄድ ድረስ እንቀርጻለን። ስቴይ ቱን። ከዚህ በኋላ የትውላ አንጠፋም። ዋን ላቭ ብያለው። ቻው